በ2008 ዓመተ ምህረት ኢሎን መስክ ግራ ተጋብቶ እንደነበር ታውቃላችሁ። የሮኬት ካምፓኒው 3 ጊዜ ከሸፈበት፣ የኤሌክትሪክ መኪና የሚያመርተው ካምፓኒውም ሊወድቅ ትንሽ ቀርቶት ነበር እና አሁን ላይ የዓለማችን ባለሀብቱ የፈጠራው ሰው ያን ጊዜ ለኪራይ የሚከፍለው አጥቶ ነበር። ኢሎን መስክ በሳውዝ አፍሪካ ልጆች የሚቀልዱበት አይነት ልጅነት ተነስቶ እንዴት አሁን በዓለማችን ላይ በስፔስ፣ በኤአይ፣ በመኪናና በተለያዩ ዘርፎች የወደፊቱን ከሚወስኑ ጥቂት ሰዎች ተርታ መቀመጥ ቻለ? ከስኬቶች ጀርባ የተደበቁ ሚስጥሮች አሉት። በዚህ ዝግጅታችን አጠር አድርገን እንዳስሰዋለን። አብራችሁን ቆዩ። የተወለደው ጁን 28 1971 ዓ.ም በሳውዝ አፍሪካ ፕሪቶሪያ ነው። ልጅ እያለ በጣም ዝምተኛ ሲሆን በመጽሐፍት ፍቅር የተያዘ ነበር። የሳይንስ ፊክሽን እና ኮምፒውተሮች ምናምን የሚሰቡት አይነት ልጅ ነበረ። ገና በ12 ዓመቱም ብላስታር የተባለ የቪዲዮ ጌም ኮድ አድርጎ በመፍጠር ሽጦታል። ልጅነቱ ግን ቀላል አልነበረም። መስክ እንደሚናገረው በልጅነቱ የተገለለና የሚቀልዱበት አይነት በመሆኑ ብዙ ጊዜ ብቸኝነት ይሰማው ነበር። በ17 ዓመቱ ወደ ካናዳ አቀና። ከዛ ደግሞ ወደ አሜሪካ። እዛም ሆኖ በፔንሲልቬኒያ ዩኒቨርሲቲ ፊዚክስ እና ኢኮኖሚክስን ሊያጠና ችሏል። መስክ የመጀመሪያ ካምፓኒውን የመሰረተው በ1995 ዓ.ም ነበር። ዚፕ2 ሲባል ጋዜጦች ኦንላይን ካርታና የቢዝነስ አቅጣጫ እንዲኖራቸው የሚረዳ ነበር። ከ4 ዓመት በኋላ ኮምፓክ ዚፕ2 ካምፓኒውን በ307 ሚሊዮን የአሜሪካ ዶላር ከመስክ ገዛው። አሁን መስክ ሚሊዮነሮች ተርታ ገባ። ነገር ግን በዚህ አላቆመም። በ1999 አሁን ወደ ፔፓል የተቀየረው ኤክስ.ኮምን አገኘ። ፔፓልን ደግሞ ኢቤይ በ2002 ዓ.ም በ1.5 ቢሊዮን የአሜሪካ ዶላር ገዛው። ወደ ቢሊዮነሮች ተርታ ተዘዋወረ። በዚያው ዓመትም ሰዎች አንድ ፕላኔት ላይ ብቻ መኖር የለባቸውም በማለት ብዙዎች የምናውቀውን ስፔስ ኤክስ በመባል የሚታወቀውን ፕሮጀክቱን ጀመረ። በዚህ አላቆመም። የኤሌክትሪክ መኪና በብዙዎች ዘንድ የተናቀ በነበረበት ጊዜ በ2004 ዓ.ም ጥሩ ትርፍ እንደሚያስገኝ በማመን ቴስላን ተቀላቀለ። በ2008 ዓ.ም ታዲያ ሁለቱም ካምፓኒዎቹ ሊዘጉ ከጫፍ ደርሰው ነበር። ምክንያቱ ደግሞ የስፔስ ኤክስ የመጀመሪያ ተከታታይ 3 ሮኬቶችን የማስወንጨፍ ሙከራው ሳይሳካ በመቅረቱና እንደውም 3ቱም በመፈንዳታቸው ነበር። ቴስላም ወደ ኪሳራነት ገብቶ ስለነበር መስክ ገንዘብ እያለቀው ነበር። ከዛን ግን የስፔስ ኤክስ 4ኛ ሙከራ በመሳካቱ ናሳ የ1.6 ቢሊዮን የአሜሪካ ዶላር ኮንትራት ሸለመ። ቴስላም የአደጋ ጊዜ የሚሆነውን በጀት ስለለቀቀ በዛን ዓመት መስክ እንደገና አገገመ። መስክ በ4 ነገሮች በጣም ይታወቃል። አንደኛ፣ የምድራችንን ቁጥር 1 ችግሮች ይፈታሉ የሚባሉት ፕሮጀክቶች ላይ ያተኩራል፣ እንደ ኃይል፣ የትራንስፖርት አገልግሎትና ስፔስ። ሁለተኛ፣ ሌሎች እንደ እብድ እስኪያዩት ድረስ ሪስክ ይወስዳል። ሶስተኛ፣ ያለ እረፍት ይሰራል። በቴስላ ከባድ ጊዜያት ላይ እንደውም ማምረቻ ካምፓኒው ውስጥ ሳይቀር ይተኛ እንደነበር ሪፖርቶች ያሳያሉ። አራተኛ፣ የተለመደ ሕግን ከመከተል ይልቅ በኢንጂነሪንጉ ዘርፍ ገደብን ያለፉ ካምፓኒዎችን ይተክላል። በእርሱ አመራር ስርም ቴስላ በኤሌክትሪክ መኪና ዘርፍ በምድራችን ቁጥር 1 ተጽዕኖ ሊፈጥር ችሏል። ስፔስ ኤክስ እንደገና ጥቅም ላይ የሚውሉ ሮኬቶችን ማምረት ችሏል። ይህም በጣም ትልቅ ወጪን የሚቀንስ ነው። የተለያዩ ፕሮጀክቶችንም አስጀምሯል፣ እንደ ኒውራሊንክ፣ ስታርሊንክ የሳተላይት ኢንተርኔት እና ቦሪንግ ካምፓኒ በመባል የሚታወቀው እና አሁን የእርሱ ውሳኔ ቀላል የሚባል አይደለም። የዓለምን ገበያ ያንቀሳቅሳል፣ መንግስታትንም ይነካል። ሰው ከሚያውቀው በስተጀርባ ያለው የመስክ ሕይወት ግን የተወሳሰበ ነው። የተለያዩ ግንኙነቶች እንዳሉት ይነገራል። ገሃድ እንደወጣው ሪፖርትም ከሆነ ወደ 11 የሚጠጉ ልጆች አሉት። የመጀመሪያ ልጁ ኔቫዳ አሌክሳንደር ገና ሕፃን እንዳለ በ2002 ዓ.ም ሞቶበታል። ከዛም በኋላ ግን ከጸሐፊዋ ጀስቲን ዊልሰን 5 ልጆችን ወልዷል። ከሙዚቀኛዋ ግሬምስ ደግሞ 2 ልጆችን ወልዷል። እንደውም የአንዱን ልጅ ስም ኤክስ ብሎ አውጥቶለታል። ተጨማሪ ልጆችን ደግሞ የቴክ ኤግዚኪዩቲቭ ከሆነችው ሺቮን ዛሊስ ወልዷል። መስክ በዓለማችን የሚወለዱትን ሕፃናት የመቀነሱ ነገር እንደሚያሳስበው ይናገራል። እርሱ የሚያምነው ለሰው ልጅ እድገት ልጆች መኖራቸው ጥሩ መሆኑን ነው። እስከዚህ ከተከታተሉን ከልብ እናመሰግናለን። ሰብስክራይብ ያድርጉ፣ የደውል ምልክቷንም ይጫኑ። እኛ እዚሁ ጋር አበቃን። በቸር ቆዩን።